ስዋሙ ልቾዬ ወዬ 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 ጂጂኮ እንኳን መጣች ጆይን አደረገ ጂጂኮዬ የኔ እናት ጂጂ ያለ ምክንያት አልመጣሽም አወሩልሽ ላንቺም እንዲህ ብለው ፈረደብኝ እኮ እኔ ጂጂ እኮ ዝም ብለው ነው። እሺ ዝም በያቸው። እዚህ ቲክታክ ላይ ምንም ማውራት አትችይም። እናቴ ትሙት ጌታ እኔ ስም አልጠራው ስም አላልኩኝ፣ ግን በቃ የሆኑ ሰዎች ቲክታክ አደጋ ደረሰባቸው ላለ ልጥፋ ናቴ ላይ ሊያሹ ብላለች። አላልኩም እኔ ሊያሾ ስም የጠራችበትን ቪዲዮ አምጡ። እኔ ስም አልጠራውም። ስም አታገናኙ ከኔ ጋር። እኔ ምንም አላልኩም፣ ግን የሆኑ ቲክታከሮች ምናምን አደጋ ደርሶባቸዋል ብያለሁ፣ ግን አላልኩም። ስም አልጠራውም። ለምንድን ነው ስም ሳልጠራ? ውሸት ነው። ኧረ ውሸት ነው። ዝም ብለው እዚህ ሰውን ለማሰሳት ነው እንደዚህ አይነት ወሬ የሚያወሩት። ከዛ ቢመጡና አንቺ መርዝ ደስ አለሽ ይሉኛል። ከምኑ ጋር ነው ደስ የሚለኝ? ፈጣሪው ጠርተሻል። እስኪ አምጪ የጠራውበትን ፎቶ ቪዲዮ አምጪና ልጥፊ። ወሬልዬ ቴንኪዩ የኔ እናት አመሰግናለሁ። ቴንኪዩ። እሺ አምጪ የጠራውበትን ቪዲዮ። አሁን አይደል እንዲያወራሁት ዩቲዩብ ላይ እንዴ ጋይስ ምን አርጊ ነው የሚሉኝ እነዚህ ሰዎች? ያለ ወይኔ ብስማን ቡል ሊያናት ያለችው። ከዛ አንቺ ክፉ፣ አንቺ ጨካኝ በልጅሽ ታገኙ እንዴ ጋይስ። እንደዚህ በግድ ክፉ የሚያደርጓችሁ በግድ ማለት ነው። ያላሰባችሁትን እኮ ነው የሚያሳስቡት እንዴ። እኛ ሚዲያ የከፈት ነው ልናወራበት መስሎኝ፣ ወሬ ልናወራበት መስሎኝ የመጣ ነው። እኔ ሳውራው ነው እንዴ ጻሪ ክፍን ትሙት ከሰረና በጋል ያለው እናቴ ትሙት እኔ እናቴ ትሙት አለ። እኔ ከማንም ጋር ነው ሶሻል ሚዲያ ቅድም እንኳን ቤቲ ነው ልብ ውስጥ ልንገርሽ ብያት እንኳን ለቤት እንኳን አልነገርኳት። ጌታ ግን ተውኝ፣ እኔ በቃ ተውኝ፣ እኔ አታነካኩኝ እንዴ። ሁሉም ሊያለማ ለምንድን ነው ሂክማዬ የምጠቆረው? ሲጀመር ለምንድን ነው የምጠቆረው? የፈለጉትን ይበሉና መጥቶ የሚያጠቁረኝ ካለ እናያለን እንዴ። ያየሁትን አይቻለሁ ሰምቻለሁ፣ ግን ስም አልጠራውም። ምክንያቱም ነገም ከነገ ወዲያ የሚወራል እንዴ። ያምሻል እንዴ? ምን እኔ ቤት እንትላላችሁ? ምን እንዳታመጡ ነው? ሊያ ስትጠራው ብቻ ወንጀል ነው የሚሆነው ጋይስ። ሊያ የሆነ ወሬ ካወራች ወንጀል ነው። ሌላው ሰው ሲያወራ ወንጀል አይደለም። ሌላ ሰው ሲናገር ወንጀል አይደለም። ሊያ ብቻ ትበል። እናንተ ከኔ ጋር ምንድነው ችግራችሁ? እናንተ እንከፎች እንከፎች ምን አባታችሁ ላርጋችሁ ነው? አማቴ ላይ ፊት ጠምብትሉት እና ሁላችሁም ለደወላችሁትም ለወዳጆቿ በተለይ ጃኒን ለምትወዱት ትክክለኛ ወዳጆቿ እጅግ በጣም ብዙ ናችሁ። እሷም በጣም ነው የምትወዳችሁ። በጣም ደህና ነች። ቤት ገብታለች። ሰው መኪና ሲነዳ she's okay guys። እግዚአብሔር ይመስገን በጣም ደህና ነች። እሺ አታስቡ፣ አትጨነቁ። ከመኪና ጋር አይደለም የተጋጨችው፣ ዛፍ ነው የመታው መኪናውን ብለውኛል። የአዶኒም ወንድም እግሩን የተመታው ጨርሶ ይማር። ጃዬም ወደ ቤት ገብታለች። እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ ተመስገን። በቃ እግዚአብሔር ይመስገን ነው የሚባለው። ያ እና አታስቡ ፕሊስ፣ ሪከርድ ሼር አታድርጉልኝ እንደው ስለምናችሁ። እኔ ልነግራችሁ ነው የገባሁት። በተለይ ደግሞ ተጨንቃችሁ ተደወላችሁልኝ፣ ተጨንቃችሁ ሼር ላረጋችሁልኝ፣ ለጻፋችሁልኝ ትክክለኛ ወዳጆቿ ለእናንተ ስል ነው ስራ ላይ ሆኜ ድራይቭ እያደረግኩኝ የገባሁት እኔ ራሴና። አይዟችሁ በቃ ሺዝ ኦኬ ደህና ናት። ዋጋ ደውያለሁ፣ 2-3 አውርተናል። እሷን ደግሞ ሳገኛት እነግራችኋለሁ። እሺ በተረፈ የአዶኒ ወንድም እግዚአብሔር ይማር፣ እግሩን የመታው ያ ቢካዝ ያለ ነው። ምክንያቱም መኪና ስትይዙ
መኪና ስትይዙ አክሲደንት በየሰከንዱ ነው የሚያጋጥመው። ጥመው ያዬ ደህና ነች፣ ወደ ቤት ገብታለች። እቤት ናት። ያ ይሄው ነው የተነገረኝ እንግዲህ ከማኔጀሯ። ቴንኪዩ ማኔጀር፣ የጃዬ ማኔጀር አመሰግናለሁ። ስልኬን ስላነሳ በፍጥነት መልስ ስለሰጠኝ አመሰግናለሁ። ክበርልኝ። ጌታ ያክብር፣ እግዚአብሔር ያክብር። ከዛም ሊያን አርጌ እንደማሳይሽ ነበር፣ ግን አይሆንም። በኮመንት ነው። በኮመንት ስትኝ ይሄን ነው መጥፎ ኮመንት አታንብቢ ለምትሉት ሞዴሬተሮች ቁጭ ብለው እንዳነብ እያደረጉኝ ነው፣ እያዩ እንዳነብ እያደረጉ ነው። እኔ አይደለሁም። ስለዚህ ሞዴሬተር ካለግ ስፔሻሊ ስለ ልጅ ሲጽፉ ሌላውን ተውት። ስለ ልጅ ሲጽፉ የሚታርጓችሁ ሳላየው ጻፍ፣ ካየሁት ግን እሳደባለሁ። ጋይስ የምድል እኮ ነው ያልወለደ ሆዱ ልጅ ያልያዘ ሁሉ መጥቶ በሰው ልጅ ላይ ይፈርዳል። እኛ ምን እናርጋችሁ ታዲያ? እርግጠኛ ሆኜ ነው የምነግራችሁ፣ የወለደች እናት እንደዚህ አይነት ኮመንት አጽፍም። የወለደች ሴት በታሪክ ልጅሽ ላይ ልጅሽን እንደዚህ ልጅሽ ምናምን ብላ አጽፍም። የወለደች ሴት። ያልወለዱ ሴቶች ግን ልጅን በጣም ነው የሚሳደቡት። በልጅሽ ላይክ ምንም በቃ ላይክ ለነሱ እኮ ፈን እንደሆነ ነው፣ ላይክ መዝናኛ እንደሆነ ነው የሚያስቡት፣ ወይም ማናደጃ እንደሆነ ነው የሚያስቡ። ልጅ ማናደጃ ራሱ ሊሆን አይችልም። ለወለደች እናት ዋጋውን ስለምታውቀው ምን ያህል የሴትነት ልክ የሴትነትን ጥግ የሴትነትን ዋጋ ከፍላ ስለምታየው ላይክ መናደጃም እኮ አይደለም። ስለዚህም እናንተ እንዳልኳችሁ ማጸና ምን አባታችሁ ታርጋችሁ የልጅ ቡዳው አደጋ ማን የደረሰበት? እኔ እንጃ ማለት ማን እንደደረሰበት ሲያወሩ ነው የሰማሁት። አደጋ ደርሰውባቸው ሆስፒታል ገብቷል ሲባል ነው የሰማሁት። ማን እንደሆነ ግን ማን አደጋ እንደደረሰበት አላውቅም። የኔ ቆንጆ የሆኑ ቲክታከሮች ግን መኪና አደጋ ደርሶባቸው መኪናቸው በጣም ጭምድድ ብሎ ፎቶ አንስተው ላኩልኝ። ይሄ ነው ምናምን ብለው ግን ሆስፒታል ናቸው። እነማን እንደሆኑ አላውቅም። እነማን እንደሆኑ ማን አደጋ እንደደረሰበት በህይወትሽ እቀናለሁ። ቴንክ ዩ ሺትሽ ያምራል። አመሰግናለሁ የኔ ፍቅር። እኔ አላውቅም። እኔ ማን ይሁን አላውቅም። አላየውም። ስም የማንንም ስም አልጠራውም። የምጽፉ ሰዎች አላውቅም። ማን ይሁን አላውቅም። ቲክታከሮች ግን አደጋ ደርሶባቸው ሆስፒታል ናቸው። ፈልጉ። ማን ነው? እኔ እንጃ ማሬ። እኔ ማን እንደሆነ አላውቅም። ጌታ ማን እንደሆነ አላውቅም። ጠይቁ። ሶፊ እያወራች ነው። ምን አገባኝ ታዲያ? ሂደት አውራ። አላውቅም ማን እንደሆነች። ስም የሚጠሩት ጋር ሄዳችሁ ስም ጠይቁ። እኔ ጋር መታችሁ ግን ስም አትጻፉ ባካችሁ። ምን አገባኝ ስም የምትጽፉት? ደህና ናቸው። እሱ ነው ከባድ የደረሰበት መሬ። አዎ ሌሎቹ ወጥተው እኮ ጋሽ ስም እየጠሩ ሲያወሩ እኮ ችግር የለውም እኮ። ወይኔ ስትገርሙ በኢየሱስ ክርስቶስም ጋይስ። በነገራችን ላይ ወዳጅ ነን የምትሉ ሰዎች ቴኬር ጋይስ፣ ጌታን ቴኬር፣ በጣም ቴኬር፣ ተጠንቀቁ። በኋላ ማለት ነው ሌላ ደግሞ ማለት ነው ሌላ ደግሞ ማለት ነው ሌላ ደግሞ ጆይን አድርጎ ስልብ አላለም። በእናት ለቀውጣ ካልተደሰተ ይሏል። እንደዛ ነው እንግዲህ ጌታ
አሁን ኔቨር ምናምን የምትባለው ቁጭ ብለሽ የእናትን ዋጋ የዛኔ ነበር ማሳያችሁ። የእናትነትን ዋጋ እግዚአብሔር እናትሱ ሰዎች እውነት ነው። እግዚአብሔርን የረሱ ሰዎች እንደገና ተመንዘጣሉ። እኛም ብናገኝሽ እናቴ ትሙትን ልብ የላችሁ እናቴ ትሙትን እኔ አሁን ነው በይ ያለሽበት መጣልሽ ይዶን ነው ችግራችሁ አይደለም። እዚህ መተሽ ቀርቶ ከአሜሪካ ብር ልከሽ እኔን ለማስጠቃት እኮ ብዙ ነገር አስባችሁ ያልተሳካላችሁ ሰዎች ናቸው። እኔን የሚጠብቅ መድኃኒዓለም አይተኛም። እኔን የሚጠብቅ እግዚአብሔር የአፌን ሳይሆን የልቤን ስለሚመለከት ጠዋትና ማታ ቁጭ ብሎ ነው የሚጠብቀኝ። እንደዚህ ብሎ ማለት ነው። እንደናንተ ወሬ ሳይሆን ሲያስጠሉ ጋይስ ምን አይነት ቢዲስ ነው ስታስጠሉ። እንኳን መንጋ አልኖረኝ፣ እንኳን ግሩፕ አልኖረኝ፣ እንኳን ወዳጅ እንደዚህ ተደራጅቶ የሚመጣ ሰው አልኖረኝ። እናንተ በምትጽፉት ጽሁፍ ማለት ነው እግዚአብሔር ምስክሬ ነው። ሰው ወንጀል ኩራ ኃጢአተኛ ኮንታ እኔ ምን አገባኝ ማሬ፣ ምን አገባኝ? እኔ የሚያገባኝ ስለ አንድ ኬኳ እንጂ ስለማንም አያገባኝም። እንደ ሰው ነኝ፣ ላዝን እችላለሁ። የሚያገባኝ ስለ ልጄ ነው። ልጄን ነው የምጠብቃት። እናንተ ደግሞ የምትጠብቁት ብዙ ሰው አለ። እንቅልፋችሁን ስትተኙ ደግሞ ሌላ ሰው ብዙ ስራ ይሰራል። ስለዚህ ጠብቁ፣ እረፍት ሳትሰጡ ተነስታችሁ አይናችሁን ዝም ብላችሁ በኮመንት አይደለም፣ ተጠባበቁ፣ ተገዳደፉ፣ ተደጋገፉ። ይሄንማ ዋጋቸውን አሳያችሁ ነበር። አይ ላቭ ዩ ብሮ ሌላ ቀን ይበሉሃል። ስልክ ነው ሌላ ቀን እሻበልና ስማኝ አድምጠኝ አገሬ ነገን እንዳታማኝ ሊበሉኝ ነው እንደ ስም ሳልጠራ ስም ጠርተሻል። ጉሮሮዬ ላይ ሳላወራ አውርተሻል። ጉሮሮዬ ላይ ሀላ ቆይ እስከንማሪ ሀላ እነዚህ ምን አይነት ናቸው? ከዛ ቤት ተሄዱ ስም እየተጠራ ይወራላቸው ምናምን ምን ላድርጋችሁ? ምን አድርጊ ነው የሚሉኝ?